ሰላም ውድ ተማሪዎች፣ በዛሬው ቪዲዮአችን ጀነራል ፊዚክስ ሚድ ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። ብዙ ወሬ አላወራችሁም። ጀስት ላይክ፣ ሼር፣ ሰብስክራይብ እና ኮመንት እንዳይረሳ። በቀጥታ ወደ ጥያቄዎቻችን እንለፍ። 15ቱም ጥያቄዎች ቾይስ ጥያቄዎች ናቸው። አንደኛ a projectile is fired from the ground level with initial velocity of 20 meter per second at 37 degree from the horizontal. What is the range of the projection? ምን እያለ ነው ጥያቄው? አንድ ፕሮጀክታይል ከመሬት ሌቭል ላይ በ20 ሜትር ፐር ሰከንድ እስከ 37 ዲግሪ ከፍ ብሎ ፕሮጀክት እየተደረገ ነው። የዚህ ፕሮጀክታይል ሬንጁ ምን ያክል ነው እያለን ነው። ሆሪዞንታል ሌንግዙ ወይም ሬንጁ ምን ያክል ነው እያለን ነው። እሺ ካልኩሌት እናድርገው። መጀመሪያ ጊቭኖችን እናውጣ። ጊቭን ዩ ተሰጥቶናል 20 ሜትር ፐር ሰከንድ ተሰጥቶናል። ኢኒሺያል ቬሎሲቲያችን 20 ሜትር ፐር ሰከንድ ተሰጥቶናል። ቴታ ስንት ተሰጥቶናል? 37 ዲግሪ ተሰጥቶናል። እንጠቀም ታዘናል። ደግሞ ኮንስታንት ማለን ግራቪቲ አለን። ግራቪቲ 10 ሜትር ፐር ሰከንድ ኢንስትራክሽን ላይ ተጠቀሙ ይላል። 10 ሜትር ፐር ሰከንድ ስኩዌር። እነዚህን ኮንሲደር አድርገን ሬንጃችንን ፈልጉ ነው የሚለን። መጀመሪያ የፊዚክስ ጥያቄ ከመስራታችን በፊት ድሮ የምናደርገው ስዕል ሊኖር ይችላል። እሱን ስንሰራ መጀመሪያ ሆሪዞንታል ማክስ እንትን ነው የተባለን፣ ሬንጅ የተደረገው ከሆሪዞንታሉ ነው። እንደዚህ ፕሮጀክት ሲደረግ በ20 ሜትር ፐር ሰከንድ ነው። በ20 ሜትር ፐር ሰከንድ ከሆነ ኢኒሺያል ቬሎሲቲው እና ደግሞ በ37 ዲግሪ ላይ ፕሮጀክት ከተደረገ የዚህ ማክሲመም ሬንጁ ምን ያክል ሊሆን ይችላል ነው የሚለን ጥያቄው። ፎርሙላ አለን። በቀጥታ እዚያ ላይ ፎርሙላውን እናምጣ። ፎርሙላውን አሁን ለማስታወስ ሞክሩ። የሬንጅን ፎርሙላ ሬንጅ is equals to u square sin 2 ቴታ ኦቨር ግራቪቲ የሚለውን ፎርሙላ ማስታወስ ነው። እዚህ ላይ በቀጥታ ኢኒሺያል ቬሎሲቲ ያለን፣ ግራቪቲ ያለን፣ ቴታ ያለን መተካት ብቻ ነው ከዚህ በኋላ ያለን ስራ። ሬንጅ ምን ይሆናል? ከዚህ በኋላ 20 ስኩዌር የተሰጠን ሳይን 2 ቴታ በቴታ ቦታም 37 ዲግሪ እንተካለን ማለት ነው። ኦቨር 10 ማለት ነው። 10 ስናደርገው ይሄንን ካልኩሌት ለማድረግ ሞክሩ። ካልኩሌት ስታደርጉ ስንት ይመጣላችኋል? እዚህ ኳልስቱ ይሄ 18.4 ይመጣልናል። ሜትር ይሆናል ማለት ነው። መልሳችን ይሄን የያዘውን ይሆናል ማለት ነው። ማን ነው ይሄን የያዘው? መልሳችን ኤ ይሆናል ማለት ነው። ኤ 38.4 ይሆናል። A vector of magnitude 20 is added to a vector of magnitude 25. The magnitude of this sum might be A0, B3, C12, D47. አንድ 20 ማግኒቱዱ 20 የሆነ ቬክተር 25 ማግኒቱድ ካለው ቬክተር ጋር ቢደመር ማንኛውም አይነት ቬክተር ሊሆን ይችላል። የዚህ ሪዛልት ወይም ሰሙ ሊሆን የሚችለው የቱ ነው ከነዚህ ውስጥ እያለን ነው። ከ0 ከ3 ከ12 ከ47 ውስጥ ሁለት ቬክተሮች ኤ እና ቢ፣ የነዚህ ሁለት ቬክተሮች ማግኒቱድ ሰም ሊሆን የሚችለው በቢ ማይነስ ኤ ከትልቁ ቬክተር ላይ ትንሹ ሲቀነስ እስከ ኤም ፕላስ ቢ ድረስ ነው ሊሆን የሚችለው ማለት ነው። የተሰጡን ማናቸው? 20 እና 25 ተሰጥተውናል። 20 እና 25 ተሰጥተውናል። ስለዚህ የነዚህ የሚሆነው 25 ሲቀነስ 20 እስከ 25 ሲደመር 20 ድረስ ነው ማለት ነው። ይሄ ማለት ኦልሞስት ከ25 ሲቀነስ 20 እስከ 45 ያሉት ቁጥሮች ናቸው ሊሆኑ የሚችሉት ማለት ነው። ከምርጫ ውስጥ ከተሰጡን ውስጥ ኤ ምን ይላል? ኤ 3 ነው የሚለው 3፣ ቢ ኤ 0 ይላል፣ ቢ 3 ይላል፣ ሲ 12 ይላል፣ ዲ 47 ይላል። ስለዚህ ጥያቄያችን ደግሞ በ5 እና
47 በ45 መካከል ያለ ቁጥር ነው የምንፈልገው። በ45 መካከል ያለ ቁጥር ነው የምንፈልገው እኛ። 0 ኤክስ አይደለም፣ 3ን አያካትትም፣ 47 አይካትትም። ስለዚህ ትክክለኛ መልሳችን ሲ 12 ላይ ይሆናል ማለት ነው። 12 ይሆናል መልሳችን። ሲ ነው መልሳችን ማለት ነው። ሶስተኛ ጥያቄ a motorcycle starts from rest and accelerates uniformly at 4 meter per second square while a car is 300 meter ahead traveling at a constant speed of 10 meter per second. How long will it take for the motor to catch up with the car? ምንድነው እያልን ያለው? አንድ ሞተር ከዜሮ ተነስታ በ300 ሜትር ርቀት ላይ ያለን መኪና በምን ያክል ፍጥነት በምን ያክል ሰዓት ደርስበታለች? ሞተሯ እየተጓዘች ያለችው በ4 ሜትር ፐር ሰከንድ ነው። ሜትር ፐር ሰከንድ ስኩዌር አክሰለሬት እያደረገች ነው። ካሩ ደግሞ በ10 ሜትር ፐር ሰከንድ ስቴጅሊ እየተጓዘ ነው ማለት ነው። ላይ ነች። ካሩ ኦልሬዲ 300 ሜትር ተጉዟል። በመካከላቸው 300 ሜትር ርቀት አለው። ግን አክሰለሬት እያደረገች ያለችው ሞተሯ በ4 ሜትር ፐር ሰከንድ ስኩዌር ቢሆን ይሄንን በስቴዲ ሙቭመንት ያለ ይሄንን ስቴዲሊ እየተጓዘ ያለውን ካር በ10 ሜትር ፐር ሰከንድ እየተጓዘ ያለውን ካር ምን ያክል ጊዜ እኩል ይሆናሉ ነው እንደዚህ። ኦኬ ይሄ ማለት ግራፊካሊ ላሳያችሁ። እንደዚህ ቢሆን እንደዚህ ቢሆን ለምሳሌ የሁለቱም ጉዞ በኤክስ ብንወክለው ታይማቸው ቨርሰስ ግራፍ እንሰራ ካሯ አክሰለሬት እያደረገች ነው፣ እየተሸመጠጠች ነው ከዜሮ ተነስታ ማለት ነው። መኪናው ደግሞ ከ300 ተነስቶ ስቴዲሊ እየተጓዘ ነው። ስቴዲሊ እየተጓዘ ነው። ይሄ እዚህ ጋር 300 ማለት 300 ነች። ከ300 መነሻው 300 ነች። ይሄ እዚህ 300 ነው ብላችሁ ያዙ። ከ300 ተነስቶ ስለዚህ አሁን እየጠየቀን ያለው እነዚህ ሁለት ቬክሎች እኩል የሚሆኑባትን ፖይንት እዚህ ጋር እኩል የሚሆኑባትን ፖይንት ይችን ፖይንት ነው እየጠየቀን ያለው። እኩል የሚሆኑባትን ፖይንት ነው እየጠየቀን ያለው ማለት ነው። እዚህ ላይ እኩል ሲሆኑ ምን ያክል ነው ታይም ምን ያክል ይሆናል ታይም ምን ያክል ይሆናል ነው እያለን ያለው ማለት ነው። ስለዚህ ካልኩሌት እናድርገው በሞሽን ኢኩዌሽኖችን ተጠቅመን። መጀመሪያ አክሰለሬሽን ኦፍ የሞተሩ አክሰለሬሽን ስንት ነበር ተሰጠን? 4 ሜትር ፐር ሰከንድ ስኩዌር አለን። ኢኒሺያል ቬሎሲቲዋ ረስት ላይ ነች። እዚህ ኳልስቱ 0 እንላለን። ሌላ ምን አለን? ታይም ሪኳየርድ ነው። ከዚህ ላይ ፎርሙላ እናውጣ። ኤክስ ኦፍ ሞተር ብለን ዩቲ ፕላስ 1/2 ኤቲ ስኩዌር የሚለውን ፎርሙላ አስታውሱ። 1/2 ኤቲ ስኩዌር የሚለውን ፎርሙላ እዚህ ፎርሙላ ላይ ሪኳየርመንቶቻችንን እንተካቸው። ኦኬ ስንተካቸው ኤክስ ኦፍ ሞተር which is equal to ስንት ይሆንልናል? ዩቲ ያለው ዩ 0 ነች፣ ይጠፋል። ኦልሞስት ይጠፋል ዩቲ። ይሄ ካንስል ይደረጋል፣ ይጠፋል ማለት ነው ፕላስ ያለው። ስለዚህ ምን ይሆንልናል? 1/2 ኤቲ ስኩዌር ብቻ ይቀርልናል ማለት ነው። እነዚህ ፎርሙላዎች እንተካ። አክሰለሬሽን አለን። አክሰለሬሽን ስንት ይሆነናል? 1/2 4 ቲ ስኩዌር። ይህን ስንሰራው ስንት ይመጣል? ኳለስቱ 2 ቲ ስኩዌር ይሆናል ማለት ነው። ኤክስ ኦፍ ሞተር ይችን ያዙ፣ ይችኛዋን ያዙ። ኮምፔር የምናደርጋችን ስለሆነ ይችን ያዙ። የካሩን ደግሞ እንሰራና ከዚህ ጋር እኩል ማድረግ ነው ማለት ነው። ኦኬ ኤክስ ኦፍ ካር ደግሞ ከተባለ ኤክስ ኦፍ ካሩ ደግሞ መጀመሪያ በ300 ኦልሬዲ ከካሯ በፊት ሄዷል። ሲደመር በ10 አሁን ላይ ደግሞ ስቴዲሊ ሙቭ እያደረገ ያለው በ10 ሜትር ፐር ሰከንድ ነው። ስለዚህ 10 ቲ እንላለን። ይሄን ፎርሙላ እናመጣለን። ሞሽን ኢኩዌሽን ምን ይሆናል? ይሄን አሁን በቀጥታ ኤክስ ኦፍ ሞተር which is equals to ኤክስ ኦፍ ኤክስ ፖዚሽን የኤክስ ዲስታንስ ማለት ነው። ኤክስ ማለት ዲስታንስ ነው። ኤክስ ኦፍ ሞተር ይሆናል ማለት ነው። ስለዚህ እዚህ ጥያቄ ላይ ምን እናንጣት? እዚህ ኢኳልስ ቱ ብለን 2 ቲ ስኩዌር ቅድም የሰራናትን ያዙ ያልኳችሁን ታመጣላችሁ። ይሄንን አሁን ካልኩሌት ማድረግ ነው ማለት ነው። ይሄንን ፎርሙላ ካልኩሌት አድርገን
እኩል የሚሆኑበትን ጊዜ ታይም መፈለግ ነው ማለት ነው። ይሄን ካልኩሌት ስናደርገው ምን ይመጣልናል? ካልኩሌት ኳድራቲክ ኢኩዌሽን ነው። ካልኩሌት ለማድረግ ሞክሩ። ይሄ ስንት ይመጣልናል? ቲ ካልኩሌት አድርጉት which is equals to 15 ሰከንድ ይመጣልናል ማለት ነው። 15 ሰከንድ ይመጣልናል። መልሳችን ይሄን የያዘው ይሆናል ማለት ነው። ኤ 15 ይሆናል ማለት ነው። ትክክለኛው ኤ ላይ ያለው ነው። የአራተኛ ጥያቄ if a cross b which is equals to a dot b a cross b ከa dot b ጋር እኩል ከሆነ then the angle between a and b is በመካከላቸው ያለው አንግል ስንት ቢሆን ነው a cross b እና a dot b እኩል የሚሆኑት? a 90 ዲግሪ b 45 ዲግሪ c 60 ዲግሪ d 180 ዲግሪ d 0 ዲግሪ። ኦኬ ካልኩሌት እናድርገው ይሄንንም። ኦኬ ቬክተር a ክሮስ b ኢኳልስ ቱ እነዚህ ቬክተሮች ናቸው ሁለቱም ከa ዶት b ጋር እኩል ከሆነ በመካከላቸው ያለው አንግል ስንት ነው እያልን ያለው። በመጀመሪያ a ክሮስ b ማለት ምን ማለት ነው? a ክሮስ b ማለት ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ማግኒቲዩድ ኦፍ b a ክሮስ b ከሆነ ሳይን ቴታ ማለት ነው። ሳይን ቴታ ማለት ነው። a ዶት b ከተባለ ደግሞ ምንድነው? a ዶት b ከሆነ ደግሞ ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ይሄ ኮስቴታ ማለት ነው። ኮስቴታ ማለት ነው። ስለዚህ a ክሮስ b ከa ዶት b ጋር እኩል ከሆኑ እነዚህ ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ሳይን ቴታ ከዚህ ከማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ኮስቴታ ጋር እኩል ነው። ሳይን ቴታ ኮስቴታ ካለባቸው ከኢኩዌሽናቸው ጋር እኩል ነው ማለት ነው። ስለዚህ እኩል እናድርጋቸው። ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ b ኮስቴታ is equals to magnitude of a magnitude of b sin theta ማለት ነው። sin theta እኩል is equals to ነው። ይሄ እኩል ይሆናል ስለሆነ ይሄ a ከa ጋር እኩል ስለሆነ እንትን ይላል bም በb ቫልዩ ሪዲዩስ ይደረጋል። ስለዚህ መጨረሻ ላይ ምን ይቀርናል ማለት ነው? cos theta is equals to sin theta የሚል ፎርሙላ sin የሚለው ይቀርና ማለት ነው። cos theta is equals to sin theta ይሆናል ማለት ነው። sin theta የሚል ይሆናል። ይሄ ደግሞ cos theta እና sin theta እኩል የሚሆኑበት የትሪግ ቫልዩ ስንት ነው? ስለዚህ እነዚህ እኩል የሚሆኑት 45 ዲግሪ ላይ ነው ማለት ነው። ሁለቱም እኩል የሚሆኑት 45 ዲግሪ ላይ ነው ማለት ነው። 45 ዲግሪ ላይ ነው። መልሳችን 45 ዲግሪ የያዘው ይሆናል ማለት ነው። ስለዚህ መልሳችን ቢ ነው ማለት ነው። ቢ ነው መልሳችን 45 ዲግሪ ላይ ማግኒቲዩድ ኦፍ a ክሮስ b እና ማግኒቲዩድ ኦፍ a ዶት b እኩል ናቸው። ቬክተር ፕሮዳክት እና ስካላር ፕሮዳክት እኩል ናቸው ማለት ነው። ኦኬ ጋይስ እነዚህን ይመስላሉ የመጀመሪያዎቹ 4 ጥያቄዎች። ላይክ፣ ሼር እና ሰብስክራይብ እንዲሁም ኮሜንት እንዳይረሳ። ፓርት 2 ይቀጥላል።